ቤተሰብ እንዴት ዋላችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በጣም ስለዘገየው በጣም ይቅርታ ቤተሰብ። ያው እንደምታውቁት ሰርግ አለብኝ ምናምንና የሰርግ ስራ ነው ምናምን ነገር፣ በዛ ላይ ክረምት ይሆናላ። ከፀሐይ ትንሽ ወደ ዳመና ስንሄድ ውጭ ላይ በጣም ስለሚያዘወትሩ እዛ ነበርኩና እኔ የመጣው ማለት ነው። ያው ጨረቃዎቻችን አልመጡም፣ ግን ያው ቅምጥሌ እንዳያችኋት ስቶሪ ያደረገችው አለ መዝሙር ነው ስቶሪ ያደረገችው። ብዙዎቻችሁ ይህንን ፎቶ ስለተጠቀመች ያው ማለት ብዙ እየተጨነቃችሁ ያላችሁ አላችሁ። ግን ይሄንን ፎቶ ወይ ደግሞ ይህንን አለባበስ ታውቃላችሁ? የሆነ ፕሮግራም ኑሮባት ምናምን ይመስለኛል። የሆነ ፏፈሽ ዝንጥ ብላ ከዛ በቃ ለፒክቸር ብቻ ነው እንደዚህ ሆና ፎቶ የተነሳችው እንጂ የሆነ አንዳንዴ ነግሬያችኋለሁ ከዚህ በፊት እኛ የምናየው ካሜራ ፊት የመጣን ነገር ነው። አንድ ፎቶ ምን ይባላል? እንደውም ፎቶ ምንድን ነው ይሄ የሰው ልጅ እንደ ሳቀ የሚቆየው ፎቶ ላይ ብቻ ነው ይባላል። የሆነ ፎቶ የሆነ ታይም ላይ አሁን ለምሳሌ እዚህ ጋር ስቃ የተነሳችሁ ፎቶ አለ፣ ግን ሁሌም ዝም ስትልም ስትስቅም የፎቶ እንደ ሳቀ ነው አይደል የሚቀመጠው። ልክ ፎቶዋ ደግሞ ስትስቅም ስታኮርፍም ምንም ስትል እንደዚህ ነው የሚቀመጠው። ና እንደውም የሆነ ድምጽ አላት ቪዲዮ ስትሰራ እኔ የታችሁ ስስቅ ነው የሚያምርብኝ፣ ሁሌም ልሳቅ ሀዘኔን ያረቅልኝ ብላ ማለት ነው። ና የኔ ቆንጆ አሚን ሀዘንሽን ያረቅልሽ፣ ክፉን ነገር ሁሉ ካንቺ ያረቅልሽ፣ ሁሌም ሳቅልኝ፣ ሁሌም ደስተኛ ሁኝልኝ። እንደውም ዛሬ ደግሞ ምን ፎቶን ፖስት አድርጌላችኋለሁ። አይ ቲንክ እንግዲህ አንድ እህታችን ደግሞ ልክ ብሩኬ ህፃን ሲያቅፍ ልጁ እዚህ በቤት እንደውም ሴት ነው ብዙ ጊዜ እንደውም እያሳቀፋችሁኝ ሳይና በጣም እረበሻለሁ ብሎ ነበርና በድጋሚ ደግሞ ህፃን ሲያቅፍ እንትን ብላችኋል ና ፖስት የተደረገ አይቻለሁኝ። ና ይህንን ጊዜ ሳናይ ደግሞ ለዚህ ቀን ሳይደርሱ ጨረቃዎች ወዴትም ዘነፍ የለም። አራቱ ልጆች ሴት ሂደው አዳሚ የሆነ ነገር እኛ ምንድን ነው የሚባለው አንዳንዴ ሞኝና ወረቀት የያዘውን አይለቅ ነው የሚባለው አይደል? እኛ ግን እኮ ሞኝንን ወይ ሞኝ ነው ወይ ወረቀት ነው ብዬ ሊያዘው እንዲ ምንድን ነን ግን እኛ የምር እኔ ሆን አይምሮ ላይ የሚሳለው በቃ የምር የሆነ ተጋብተው ትልቅ ልጅ ሆነው አራት ልጆችን ወልደው ምናምን ማየት ነው ፈልገው። ለምን እንደሆነ አላውቅም። እኔ አይምሮ ላይ ያለው ያ ነገር ነው ማለት ነው። ስለዚህ ወደዚህ ወደዛ የሚባል ነገር የለም። የሆነ ፕሮግራም ኑሮባቸው በስራ ቢዚ ሆነው እንዲሁም ደግሞ ጓደኞቻቸውም በዚህም በዛም ተፍ ተፍ እንዲሉም በማሰብ ሊሆን ይችላል የጠፉት። በዛ ላይ የሰው ልጅ ናቸው፣ ሁሌ አይመቻቸውም። ሁሌ እንደፈለጋችሁ መሆን አይቻልም። አንዳንዴ የዝናብ ችግር ሊሆን ይችላል ወይ ደግሞ የሆነ አለ አይደለ የሆነ ድብርት የሚደብረን ቀን አለ አይደል? የሆነ ሳንጣላ ማንም ጋር ሳንጣላ እኮ አንዳንድ ቀኖች በጣም ይደብራሉ። ከመጠለይ ደግሞ ሴት ነች አትርሱ። ምናልባት የወራዊ ጉዳይ የሴቶች ጉዳይ ላይ ሆና ሊሆን ደብሯት ሊሆን ይችላል ምናምን በዛ ሙድ ሊሆን ይችላል። ካሜራ ላይ ወጣችሁ ስትሰሩ ሙዳችሁ የተደበረ መሆን የለበት ማለት ፈታ ብላችሁ ሰዎቹን የሆነ ካሜራ ላይ ወጣችሁ ስትመጡ የለም ሆነ ብቻ ሞራል ያስፈልጋል። ገባችሁ? ለዛ ምክንያት ነው እንጂ ምንም ነገር በጣም ብዙ ወዳችሁ የምር ነው በቃ እንዴ ማለት ነው ምናምን እያላችሁ ብዙ ቴክስት የምታደርጉ እንዲሁም የሆነ ፖስት ላይ ምጽፋችሁን አና ያለውና ምንም አበቃ የሚባል ነገር የለም። የሰው ልጅ እውነት ለመናገር የሰው ልጅ ይጣላል አይደለም ሰውና ሰው ድንጋይና ድንጋይ ይጋጫል። ለምን ሀሳብ አለ ሀሳብ ምንድነው ይሄ ሀሳብ ከሀሳባችን የአንዱ ሀሳብ ከአንዱ ሀሳብ ጋር ያለ መስማማት፣ ሀሳብ ከሀሳብ ጋር ያለ መገናኘት ማለት አንዱ ሰው ይህን እናድርግ ያኛው ደግሞ አይሆንም። ብቻ ሀሳብን እኮ ተጨቃጭቀን ነው አይደለ ሀሳብን ወደ አንድ ሀሳብ የምናመጣው። ሁላችንም ከተለያየ ቤተሰብ ነው ያደግነው፣ ከተለያየ ቦታ ነው የመጣ ነው ምናምን ያ ነገር ራሱ አለ። እንደውም አንዳንዴ ነው ይገረማሉ ሰዎች ግን እንዴት ብለን ነው የምንኖረው ማለት በአንድ ላይ አሁን ለምሳሌ ባልና ሚስቶች ተጋብተው ምናምን አንድ ላይ ኖረው ከዛ ልጅ ወልዳሉ ምናምን ቤተሰብ ይሆናሉ። ግን የሆነ ከተለያየ ቤተሰብ መጠው የተለያየ አስተዳደግ ነው ያደጉት፣ የተለያየ ነገር ለምሳሌ ሆነ አንዱ እንደፈለገ ፈንጥዞ ሊያድግ ይችላል። አንዱ ደግሞ በስራ በቃ ይሄን ስራ ተብሎ ሰርቶ አድጎ ሊሆን ይችላል። ብቻ በዛ ራሱ የማይገናኙ ሰዎች አሉ። ገባችሁ አይደለ? ስለዚህ አንዳንዴ የምሬ ነው ምላችሁ ማርያምን። አሁን የገጠር ልጅ ነኝ። በደንብ አድርጌ ፍግት ብዬ ሰርች ነው ያደግኩትና አንዳንድ ልጆች የሆነ እንደዚህ አይነት ምናልባት ነው የሰራሁትን ስራ ምናምን ያልሰሩ አሉና እንደዚህ አይነት ስራ እችላለሁ ወይ ደግሞ ሰርቻለሁ ስለዚህ ምናምን ነገር በጣም ይገርማሉ። እንዴ ጎበዝ ነሽ፣ እንዴት እንደዚህ ይቻልሽ? እኔ እኮ አልችልም ምናምን ይላሉ ማለት ነው። እነሱ ደግሞ አልሰራን ምናምን ሲሉኝ እንዴት ነው ሳይሰሩ ያደጉት ምናምን ብዬ አስባለሁ ማለት ሁሉም የየራሳችን ሀሳብ አስተዳደጋችን አለና ስለዚህ ጨረቃዎቼ መለየት የሚባል ነገር የለም። ቤተሰብ ግን በዚሁ አጋጣሚ ማሰብ ያለባችሁ መገንዘብ ያለባችሁ ምን እንደሆነ ታውቃላችሁ? የብሩኬ ደስታ ቅምጥሌ ነች፣ የቅምጥሌ ደስታ ደግሞ ብሩኬ ነው። ተግባባን ማለት እዚህ ጋር ፍፄ
ሳላደንቅ ሳላመሰግን ማለፍ ስላልፈለግኩኝ ነው እዚህ ጋር ፎቶውንም ይዤ የመጣሁትና ዛሬ የተናገረው ነገር አለ። ሁለታቸውንም ቢሆን አንዴ ለቅምጥሌ አንዴ ለቡራ ምናምን ተብሎ መከፋፈል አቁሙ። ሁለታቸው እንደዛ ማድረግ የለባቸውም ብሏል። ገባቸው? አሁን ለምሳሌ እዚህ ጋር እንደዚህ አይነት ድራማዎች ባይፈጠሩ ወይ ደግሞ ጭቅጭቆች ሳይፈጠሩ ሲቀሩ ማን ነው ሲፈጠሩ የሚጠፉት? ማን ነው የሚጎዳው? አንደኛ እነሱ ነው የሚጎዱት። ለምን ቪዲዮ በአንዳቸው ፖስት ቢደረግ ለራሳቸው የሆነ ጥቅም አለው አይደል? ገባችሁ? ያ ነገር አለ። ያ ፖስት ሳይደረግ ሲቀር የሚጎዱት ነገር አለ። ከዛ ሲቀጠል በህይወታቸው ደግሞ ድብርት አለኛ። የምትወዱ ሰው ጋር አንዳንዴ ስትጋጩ ስትጣሉ ምንድን ነው የሚደብራችሁ? በጣም ነው የሚደብራችሁ። ካጠገበ በሰው መሀል ሰው ሞልቶ በዙሪያችሁ ግን ሰው የሌለን ይመስላችሁላ ማለት ነው። እኔ አሁን ሳኮርፍ በቃ እዚያውን በጣም ብሷ አለ ጓደኛ ሊኖረኝ ይችላል ምናምን እስቲ ለእህቶቼ ጋር ሁኜ በቃ እሱ ጋር ከተጣለው በቃ ማንም የለኝም ብቻዬን ነኝ። ሰው እኮ አሉ እኮ አሉ በአካልም አብረው ናቸው ምናምን፣ ግን ማይንዴ ምን ይለኛል? ብቻሽን ነሽ፣ ብቸኛ ነሽ፣ ወይኔ ስታሳዝኝ ምናምን እግዚአብሔርን ብቻሽን ነሽ በቃ እንደው ምን ይሻልሻል ምናምን በቃ የሆነ የሚወሰውሳችሁ ስዋስ ያለ አይደለ? ብቸኛ እንደሆናቸው በሰዎች ተከባችሁ ብቸኛ እንደሆናቸው። አሁን ለምሳሌ ቡራና ቅምጥሌ በተነጋገሩ ቁጥር ወይ ደግሞ ሲደባበሩ በቃ በዙሪያዋ ሰው ሊኖር ይችላል ግን የለኝም ብላ ነው የምታስበው አይምሮዋ ላይ። በዙሪያው ሰው ሊኖር ይችላል ግን የለኝም ብሎ ነው አይምሮ የሚያስበው። ገባችሁ? ስለዚህ ለሁለታቸውም የሁለታቸውን ደስታ ባናረቀው። እዚህ ጋር የሆነ እኔ የብሩኬ ወዳጅ ነኝ ምናምን ማይሆን ነገር እዚህ ጋር ደግሞ እኔ ግን አንዳንዴ ግን ሰው ያመዋል። እኔ ግን አንደኛ አልደረሱባችሁ፣ አልነኳችሁ፣ ምን አላሏችሁ፣ እያነሳችሁ ምዘቀዝቋቸው ምን አደረጉ? በዛ ላይ ደግሞ ከምዘቀዝቁ ይልቅ ማለት ነው የሰው ልጅ ይውላችሁ አገናዘው ሳትዘቀዝቋቸው እኮ በጽሁፍ የምትፈልጉትን ነገር በጽሁፍ ግጥም አድርጋችሁ ጽፋችሁ ፖስት አድርጉ። ገባችሁ አይደለ? ከዛ ውጭ ግን ዘቅዝቆ አስተያየት መስጠት ወይ ደግሞ መልእክት ማስተላለፍ አይቻልም። እንደዛ እንደውም እልህ ነው የምታስይዟቸው ማንኛቸው ነው እና ሰው አዘቅዝቁ። አይ ነው የሆነ በጣም ሲያናድዳችሁ ምናምን እንትን ይላልኝ መዘቅዘቅ ነበር ምናምን ብላችሁ ታስባላችሁ። እኔም አንዳንድ ቀን ይሸንጠኛል ዘቅዘቅ ነበረ ምናምን ነገር እላለሁኝ። ግን እኔ እንጃ እኔ ይጨንቀኛል የሆነ አንዳንዴ የተዘቀዘቀ ፎቶ ራሱ ሳይ እንደዚህ ዘቅዘቅ አድርጌ ነው ማየው። ስልኬን እንደዚህ አድርጌ ነው ማየው እና የሆነ ትን የሚላቸው ላይ ይመስለኛል። የቀለድኳቸው አይደለም። እዚህ ጋር ጅል ነኝ ማለት ነው። በቃ የሆነ ወይኔ ጉዴ ምናምን የሚሞቱ ሁላ ነው የሚመስለኝ እንደዚህ ሲዘቀዘቁና ይጨንቀኛል ማለት ነው። አይ ነው የሆነ አንዳንዴ ሰዎች ይቀጣሉ ማለት የሆነ ጥፋት አጥፍተው ምናምን እንትን ይላል ማለት ይሄ የሆነ ወደ ረብሻው ስላችሁ በቃ ያ ሰው የሆነ ታጥፍቻለሁ ብሎ የሚያስበው ምናምን ሌላ ሰው አዎ ለካ የሆነ ታጥፍቷል ምናምን ብሎ የሚያውቀው ስትዘቀዝቁት ነው ማለት። እኔ አንዳንዴ የሆነ ነገር ምንም እንደተፈጠረ ሳላቅ ግን ቲክታክ ላይ ስገባ የሆነ የተዘቀዘቀ ሰው ሳይ ምንድን ነው ምናምን ብዬ ቆም ብዬ አነባለሁ። የተጻፈው ሁላ ማለት ነው። ተዘቅዝቆ ሳይ እኮ ነው ምን ተፈጥሮ ነው ምን አድርጎ ነው የተዘቀዘቀው የሚለውን አይቼ አነባለሁ ምናምን። ከዛ እንደዛ ነው እንዴ ምናምን ብዬ እንትን ላለሁኝ። አንዳንዴ ይስቃለሁ፣ አንዳንዴ ደግሞ ባዘቀዝቁት በምን አቅ እችላለሁ ምናምን ላለሁ። አንዳንዴ ኖርማል ቪዲዮ ላንናነብ እንችላለን ምናምን። ግን ኧረ ወይኔ ብቻ የመዘቅዘቅ ሙድ ይጨንቀኛል እውነት ለመናገር። ግን አንዳንዴ ደግሞ ትዕግስታችን አትፈታተኑት። እንድትዘቀዘቁ የምትሆኑትም ጥፋት አጥፍታችሁ ነው። አንዳንዶቻችሁ ደግሞ ምንም ሳያደርጓችሁ ትዘቀዝቃላችሁ። ኧረ እኔስ ግራው ገባኝ። እኔስ ምን ይሻለኛል ጌታዬ ሆይ። እና ባጭሩ የተወሰናችሁ ደስ ብሏችኋል። ቅምጥሌ እንደዚህ ድብር ያለ ፎቶ ፖስት ላደረገች፣ ግን ይህን ፎቶ ፖስት አደረገች ማለት አሁንም ደብሯታል ማለት አይደለም። ይህን ፍንጥጥ እያለችን ፎቶ ብቻ ፖስት ነው ያደረገችው። ይህን አለባበስ ስታውቁት የዝነጥ አለባበስ ነው፣ ያበደ አለባበስ እግዚአብሔርን። እዚህ ጋር ጸጉሯ ላይ የሆነች ካፕ ላይ ድርግ የምትደረገው ማለት ነው እና ዘመቁላላት ተቆላልታለች። ዛሬማ የኔ ቆንጆ ዝም ብዬ ውስጤ ሲስለው የሆነ ፍንድቅድቅ ብለው የሆነ ቦታ ላይ ቡራ ጋር ቁጭ ብለው ስለ ፍቅር እያወሩ የሆነ በቃ ጮፌ ቦታ ላይ ባህር አጠገብ ላይ ምናምን ሆነው እያወሩ ይመስለኛል። እግዚአብሔርን ነው የምላቸው። የሆነ እኔ ስሜቴ ነው የሚነግረኝ። ቅርታ ቤተሰብ በቃ እንደዚ አይነት ደስ የሚል ጊዜ በቃ ከካሜራ ተሰውረው ምናምን እያዛለፉ ይመስለኛል። ምክንያቱም በቃ ስልካቸውን ራሱ ያጠፉ ይመስለኛል ምናምን ማንንም ላለማኬት። ምክንያቱም የሆነ ሰው ሲያገኛቸው እንደምታውቁት ካሜራ ደቅኖ ነው። ከመጠሌም እኮ አልመጣም ብልም እንኳን የሆነ ሰው አስገድዶ ያመጣኛል አለች። ቡራም በቃ እናንተ እያላችሁ ረፍት የለም አለ። ጨነቃቸው። እነዚህ ሁለት ፍሬ ልጆች የት ይሄዱ የት ይግቡ? የኔ ውዶች እኔ ሳሳዘኑኝ የምሬን ነው ብላችሁና ደስ የሚል ጊዜ እያሳለፉ እንደሆነ ይሰማኛል። እና ደግሞ አንዚ ጋር ጠይቃችሁ የፈለግኩት እቺ ፎቶ ማለት ነው ፍፄና ሄና ይዘዋት የመጡት ፎቶ ከዚህ በፊት ፖስት ተደርጋለች ወይ?
እኔ አላየሁም። እዚህ በፊት ፖስት ተደርጋ ነው ወይስ ደግሞ ምንድን ነው? እኔ በቃ አዲስ ፎቶ ነው የመሰለችኝ። እስኪ አስቡ ሲመስለኝ የሆነ ቀን ታስታውሱ ከሆነ የመጀመሪያ ድራማው የጀመረ ቀን ቅምጥሌ ለቡራ ደብዳቤ ጽፋለት የሄደች ቀን የዛን ቀን የተነሳችሁ ፎቶ እየመሰለኝ ነው። አልተፖሰተችም፣ ግን ያን ቀን የተነሳችሁ ይመስለኝ። እኔ አላቅም፣ ስሜቴ ነው እዛ ሚለኝ። ስለዚህ ምንም ችግር የለውም። ፍፄ እንደተናገረው ሁላችሁም ከአንደበታችን መጥፎ ነገር እንዳይወጣ እንጠንቀቅ፣ እንታገስ። ታግሰን እያቸው የምሬን ነው ምላችሁ። መታገስን የመሰለ ነገር የለም። ሄኖክ እኔም ተናግሬያለሁ። ውስጥ ላይ ምናልባት መጥፎ ነገር አይኖርም፣ ግን ያነጋገር ችግር አለብህ 100%። እንደውም 100% ፕላስ ከተባለ 100% ፕላስ ያነጋገር ችግር አለብህ። ብሩኬን ስለሚሰድቡት ነው ምናምን ብላል። እኛ ብሩኬ ይሰደብ አላልንም። ብሩኬ በጣም ማከብረው ወንድሜ ነው፣ ግን አትለያቸው ነው የተባልክባ። አሁን አንተ እኔ በቃ ከጎን ነኝ ችግር የለው ምናምን ማለት እኮ በቃ ሌላ ጀለስ አመጣላለሁ ምናምን አይነት ነገር ነው። በቃ ቅምጥሌ ጋር ተፋቱ አይነት ነገር ገባ። የሆነ ፍፄ ምንድና ላይ አንዳንዴ ነገሮቹን የምትናገራቸውን ቃላቶች አስተካከል። ሰዎቹ ወዳልሆነ መልኩ ነው የሚገነዘቡት ደግሞ የሚረዱት ሲልህ እኔ ምን አገባኝ እንደፈለጉት ይረዱ ብላል። ኦኬ እንደፈለጉ ይረዱ ካልክ ደግሞ እንደፈለግን ተረዳ ነው ምንድን ነው። ስለዚህ ፍፄ ልክ ከፍፄ ተማር እስኪ። ፍፄ ሁለታቸውንም በጣም የሚወዳቸው ጓደኛቸው ነው። ብሩኬንም በጣም የሚወደው የሚያከብረው፣ ቅምጥሌንም እንደዛ። ባለፈው እንኳን ማለት ነው እኔ በጣም እየተረዳሁት እና በጣም አራዳ እንደሆነ ምርጥ ጓደኛቸው እንደሆነ የተረዳሁት የብሩኬ ልደት ሲከበር ስለ ብሩኬ ሲናገር በዛው ቅምጥሌን ብሩኬ በጣም የምወደው ጓደኛ ማከብረው ጓደኛ ነው፣ እዚህ እንድደርስ ያደረገ እሱ ነው፣ አንቺንም ሰጦኛል አለ። አያችሁ ከልቡ ነው የሚወዳት። አንቺንም ሰጦኛል፣ አንቺ ምርጥ እህቴ ነሽ ምናምን ሲል ውይ ማን አየብ ማን እንደዚህ ብሎኛል ምናምን ብላ ቅምጥሌ ደግሞ ወይኔ ልታስለቅስ ይላል ነገር አለች ማለት ደስ አላት። ገባችሁ? በዚህ ልክ ነው የሚወዳት የሚወደው ማለት ሁለታቸው እንዲለያዩ አይፈልግም። አንዱ ሲያሞግስ አንዱ እንዲቀርበት አይፈልግም። እና ዩአር ቤስት ፍጽዬ ወንድሜ ይመችህ። እንዳንተ አይነቱን ያብዛልን። የምሬን ነው። አንዳንዴ የሆነ ባል ብቻ ሲሞገስ ሚስት ሊደብራት ይችላል። ሚስት ብቻ ስትሞገስ ባል ሊደብረው ይችላል ምናምን። ግን እንደዚህ የሚገነዘብ ጓደኛ በዙሪያችሁ ካለ የምሬን ነው ምላችሁ በጣም እድለኛ ናችሁ። ማለት አሁን ፍፄ እንደተናገረው የሆነ ነገር ችግር ሲፈጠሩ ወይ ደግሞ ጸቦች ሲፈጠሩ እኛንን እነሱን ተው ብለን ልናስታርቃቸው የሚገባ እንጂ ለአንዱ ወግነን መናገር የለብንም ነው ያለውና ቴንኪዩ። እኔም እሱ ነው የምፈልገው፣ ወይ ደግሞ ሁላችንም እንደዛ ነው የምንፈልገው። አይነው አንዳንድ ሰዎች አሉ ምናምን፣ ግን እነሱ ማዳመጥ የለብንም። ና ጨረቃዎቼ ሁሌም እንደምለው እንደዚህ በቀል የተጀመረ ነገር አንዳንዴ እውነታ ይሆናል። ና እዚህ መሀል በደንብ አድርጋችሁ ጥንቃቄ አድርጉ። ምናልባት ዛሬ ስለቀራችሁ በጣም ብዙዎች ይደበራሉ። ብትጨቃጨቁም ብትሉም ስትመጡ ነው የሚፈልጉት። ግን እረፍት ደግሞ ለሰው ልጅ ያስፈልገዋል። ባይዘወይ እረፍት አድርጉ። አንዳንዴ ስራ ስንል ራሳችን እናጣለን፣ ራሳችን እንረሳለን። ና ፏ በሉ ደግሞ ማለት ምንም ብትከፉ ምንም ብትሆኑ አገራችሁ ላይ ነው ያላችሁት። የምሬ ነው ምላችሁ። አንዳንዴ ሲከፋችሁ ጉባኤ ሄዳችሁ ወይ ደግሞ ጧት ቤተክርስቲያን ሄዳችሁ የምታሳልፉትን ጊዜ በጣም ነው የምወደው፣ በጣም ነው የሚናፍቀኝ። ከሚናፍቀኝ ነገር ሁሉ እሱ ነው። እና ምንም ብትከፉ ምንም ቢደብራችሁ ምንም ስራ ቢበዛባችሁ ብቻ ምድር ብትሰለቻችሁ በቃ ማለት አገራችን ላይ ስንሆን ያለው ነገር እሱ ነው። እና በቃ ቤተክርስቲያን ሄዳችሁ እንኳን የምትደበቋት መደበቅ እኔ ተውኝ። እግዚአብሔርን በጣም የሚናፍቀኝ እሱ ነው። ጨረቃዎች እግዚአብሔር ይጠብቃችሁ፣ መብራን ተጠብቃችሁ። ስለዚህ ቤተሰብ ብዙዎቻችሁ እያሰባችሁ የተጨነቃችሁ ያላችሁ አትጨነቁ። ፎቶ እንጂ ሪል እንደዚህ ተከፍታ ተደብር አይደለም። እንዲሁም ደግሞ እሰይ ያላችሁም ደግሞ ምንም እሰይ የሚያስብል ነገር የለውም። ጀስት ማንም ሰው ፏ ብሎ እኮ ፎቶ ፖስት ያደርጋል። የሆነ ቀን እችን ፎቶ ተነስተን ከሆነም ዛሬ ደስ ጃይን ነገር ስትኖር ፖስት ይደረጋል እና ምንም ያሳስባችሁ ነገር የለም። በዛ ላይ ደግሞ መዝሙር ነው እንደነገርኳችሁ ፖስት ያደረገችው እና ምንም ያሳዝን ነገር የለም። ፏፈሽ በሉ። ፍፄ ኑርልን። ቡራዬ ወንድሜ ቆም ብለህ በደንብ አድርገህ ነገሮቹን አስበህ በዙሪያ ያሉትን ጽድት አድርግ። ቅምጥሌም እንደዛው። በተረፈ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንዲሁም ደግሞ በመቀጠል ብዙዎቻችሁ በጣም ብዙ ቴክስት አግኝቻለሁ በጠዋቱ ቪዲዮ ማለት ነውና እኔ እየዋሸሁ አይደለም ወይ ደግሞ ውሸትሽን ነው ምናምን እያላችሁኝ ማላችሁና በልህ የሆነ ነገር ይዤ አልወጣም። ከልጁ መልስ ነው የምጠብቀው። ከዛ ውጭ ግን አውጪው እያላችሁም ያላችሁ አላችሁና አወጣዋለሁ። እሱ እንትን ካላለ ማለት ነው፣ ካላስተካከለ ለምን ትደብቅ ያለች ስሙንም ያላችሁኝ ያላችሁና የሰው ልጅ አንዴ ሁለቴ ማስጠንቀቂያ ይሰጣል። ዝም ብሎ በአንዴው ወደ ፍርድ ስለማይኬድ ነው ቤተሰብ ስሙን የደበቅኩት። ከዛ ውጭ ግን ማውጣቴ አይቀርም ማለት ነው።
እና ደግሞ አዎ የምር ነው ስጦታው አይደርስም ስጦታ አትላኩ እያላችሁም ደግሞ ያላችሁ አላችሁ። እውነት ነው። ምንም ስጦታ የሚደርስ ነገር የለም። ከቻላችሁ በራሳቸው ወይ ደግሞ በእህት በወንድም ካልሆነ ጥሩ አይደለም ማለት ነው። በተረፈ በጣም ወዳችኋለሁ። የነገ ሰው ይበለን። አይ ላቭ ዩ ጋይስ። በጣም ነው የምወዳችሁ ባይ